የመንፈስ ቅዱስ ምሪት የሚያንጃብበው ጸሎት ሰው ሚንጦለጦል ሰው ህይወት ውስጥ አይደል። እዚህም ውክብክብ ባለ ሰው ህይወት ውስጥ እንዴት ነው የመንፈስ ቅዱስ ምሪት የሚመጣ? ሰው አይዋከብም ነው የምትለው ካላችሁኝ ይዋከባል። አውቃለሁኝ። ስንት ክፉ ቀን አለ በሰው ህይወት ውስጥ የሚመጣ። መረጋጋት ሊያቅተው አይችልም፣ ሊያቅተው ይችላል። በዛው ይቀጥል። እንዴት አደ እንነጋገር እንጂ እንደዚህ እየተገናኘ የሚጸልዩ ሰዎች ሰፈር እግዚአብሔር ይመስገን በጌታ ፊት ለጸሎት መንበርከክ ካቆመ 6 ዓመት የሆነው ሰው ሊኖር እንደው ድንገት እንኳን ተሳስቶ በርከክ ሲል እንኳን አንድ ሰው አይቶ ጫማ ጠፍቶብህ ነው የሚለው ሰው ሊኖር ይችላል። መንፈሳዊ ልምምድን እንዳያዛችሁት አሽቀንጥራችሁ ከጣላችሁት መልሶ ለማንሳት በጣም ከባድ ነው። እንደቆምኩ ምራኝ አይባልም። እግዚአብሔር በርከክ ማለት ፊቱን መፈለግ ያስፈልጋል። ክብር ለእግዚአብሔር ይሁን። በከንቱ ፈልጉኝ በከንቱ እሹኝ አላልኩኝ። ለሚፈልጉት ጌታ ይገለጥ። መንፈስ ቅዱስ ምሪት ጸሎት ሰፈር ነው። ክብር ለእግዚአብሔር። እግዚአብሔር በእውነት ይርዳን። በርከክ ማለትን እግዚአብሔር ይመልስልን። ተቆሞ አይቻልም፣ ይወት አይቻልም። መንበርከክ ይፈልጋል። ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 ሶስቱ ምዕራፎች ጌታ ኢየሱስ ክርስቶስ ሊሄድ ነው አላቸው ደቀ መዛሙርት። ዮሐንስ 14 ሲጀምር ራሱ አስደንጋጭ ልባችሁ አይታወክ ብሎ ነው የሚጀምር። ምን ማለት ነው? ልብ የሚያውክ ነገር ሊነግራችሁ። ምንድነው ልብ የሚያውከው? ሊሄድ ነው የሚለው ነገር ነው። አስቡት። ሁሉን ትተው ተከትለው መጨረሻ ሊሄድ ነው። ወደ ሆነ ከተማ ቢሆን ጨርቁን ይዘው ተከትለው ይሄዳል። የማይሞከር ነው ሄድበታለሁ የሚለው። ወደ አባቴ ወደ ሰማይ ሄዳለሁ። አንዳንድ ሰው እንዳደነግጥ የሆነ ነገር ልነግር ነው እንደሚለው አስቀድሞ ባችሁ አይታወክ ያላቸው ልብ የሚያውክ ነገር ሊናገር ግን እናንተ ነገር ተቆረጠ አበቃ ተለያየን አይደለም። የሚሄደው ራሱ ለምንድን ነው? በአባቴ ዘንድ ብዙ መኖሪያ ስፍራ ላዘጋጅላት ነው የሚሄደው። ክብር ለእግዚአብሔር ይሁን። ስለዚህ ይቀጥላል ማለት ነው። የደቀ መዛሙርቱና የጌታ ኢየሱስ ግንኙነት ይቀጥል። እንደውም ለእናንተው ነው የሚሄደው ስፍራ አዘጋጅላት። እኔ ሲሄድ ግን ወላጆች እንደሌላቸው ልጆች እንዱብናርጌት አጽናኝ የሚያግዝ አብሯችሁ የሚሆን መንፈስ ይሰጥ የአባቴን እለምነዋለሁ እሱ ይልክላል ብሎ ይህንን ተሳና መንፈስ ቅዱስ ሲመጣ ምንድን ነው የሚሰራ? በቃ እሱ የሚሰራውን ያውቃል። እኔ ለምን በዝርዝር እነግራችኋለሁ ብሎ በድፍኑ ይመጣል ተቀበሉት ብሎ አይደለም። ይመጣ ከሚሰራቸው ስራው አንዱ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ወደ እውነት ሁሉ ይመራል። የመንፈስ ቅዱስ አንዱ ስራው አማኙን እውነት ወደ ሆነ የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ክብር ወዳለበት ሁሉ መምራት ነው። ዛሬ የምንመለከተው መንፈስ ቅዱስ የሚመራው ሰው ያሳውቃል። መንፈስ ቅዱስ መሪ በአማኝ ህይወት ውስጥ ዓለም ሊያየውም ሊያውቀውም የማይችል እናንተ ግን ለዘላለም በውስጣችሁ ሊኖር የተሰጠ መንፈስ ስላለ እሱ መንፈስ በውስጣችሁ ነው ምንድን ነው የሚያደርገው? ይመራል። ምሪትን ይሰጣል። ምሪት በጣም ወሳኝ በተለይ የእግዚአብሔር ሐሳብ ፈቃድ የሆነችውን ነገር ነት ብሎ አውቆ በዛች ውስጥ መጓዝ ማለት በጣም መታደል። ሰው ከምሪት ሲወጣ እሱ ነገሩ ይመሰቃል። ስለዚህ መንፈስ ቅዱስ በአማኝ ህይወት ውስጥ አንዱ ስራው መምራት። ማንን ሲመራ? መጽሐፍ ቅዱስ ውስጥ በጣም ብዙ ሰዎችን ሲመራ፣ ዛሬ ግን የምንመለከተው ጴጥሮስን እንዴት አርጎ መንፈስ ቅዱስ እንደመራውና ለእግዚአብሔር ክብር የሚያመጣ ነገር እንዳደረገ በማስረጃ ያቀረበበትን ክፍል አሳያችኋለሁ። መጽሐፍ ቅዱስ ከያዝን የሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ ቁጥር 18 ያለውን ነው የምንካፈለው። እሱን ክፍል እናወጣለን። የሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ ቁጥር 18። ሐዋርያት ሥራ ምዕራፍ 11ን ከምዕራፍ 10 ነጥለን ልናየው አንችል። ለምን ቢባል ቆርኔሌዎስ የሚባል አንድ መቶ አለቃ አህዛብ ነው። አህዛብ አማልክታቸው ብዙ ነው። ብዙ አማልክት ነው የሚያመልኩ። ይሄ መቶ አለቃ ቆርኔሌዎስ ግን ሰለቸው መሰለኝ ይሄ አህዛብን አማልክት ማምለክ። እንዴት እንደሆነ አይታወቅም። ስለ ባክግራውንዱ ብዙ አልተጻፈልን። ብዙ አማልክት ከማመልክ ይግባኝም አይግባኝም የአይሁዳውያንን አንድ አምላክ የሚባለውን ብዬ ማመልክ ይሻለኛል ብሎ የሚያመልክ ሰው። አህዛብ ሰዓት ጠብቆ አይጸልይም። አይሁዳዊ ነው ሰዓት ጠብቆ የሚጸልየው። 3 ሰዓት፣ 6 ሰዓት፣ 9 ሰዓት እያለ የሚጸልየው አይሁዳዊ። ይሄ መቶ አለቃ ቆርኔሌዎስ ሰዓት ጠብቆ ሲጸልይ አንድ ቀን የ9 ሰዓቷን የከሰዓቷን ጸሎት ጸልዮ ጨርሶ ሊነሳ ሲል መልአክ ከሰማይ መጥቶ ያዘው። ጸሎትህ እቺ ደግሞ ችግረኛ ሳይ የምትሰጣ መጽዋዕትህና ጸሎትህ በእግዚአብሔር ፊት ተቀባይነት አገኘ፣ በጣም እንኳን ደስ ያለህ የሚል አይነት መልእክት። ቆርኔሌዎስ ከዚህ በፊት የእሱን ነገር ዝርግፍ አድርጎ ተናግሮ ይነሳል እንጂ ጸሎት ቦታው ላይ እግዚአብሔር ምን ይላል የሚለውን የማዳመጥ ልምድ የለው። የሚገርማል። በጸሎት ስፍራ ቆይታ የሚያደርግ ሰው አንዱ የሚለማመደው ልምምድ በእሱ ተናጋሪነት ላይ ብቻ የተመሰረተውን የጸሎት መድረኩን በማዳመጥም እግዚአብሔር ያጅብለታል። ክብር ለእግዚአብሔር። ዝርግፍ አድርጎ መነሳት አይደለም ጸሎት። ኮሚኒኬሽን፣ ጸሎት ከአምላክ ጋር ከእግዚአብሔር ጋር መነጋገር፣ ምስጋናም ይሁን ልመናም ይሁን ምልጃም ይሁን ለቅሶም እንኳን ቢሆን ወድብሶንም የተሰማንን ነገር ሁሉ ዝርግፍ አድርገን ጨርሻለሁ እንዳረከው አድርገው ብሎ መነሳት አይደለም። ቆይታ ይፈልግ። ቆይቼ እግዚአብሔርን ደጅ ጠናሁ ፊት ነሳኝ አይደለም የሚል መዝሙር 40 እሱም ዘንበል አለ። ቆየሁ በፊቱ አሳለፍኩኝ። ቆየሁ እስቲ ቆይ ማን ያውቃል ብዬ ቆየሁ። እሱም ዘንበል ብር ለእግዚአብሔር። ለዚህ ቆርኔሌዎስ ሲጸልይ መልአክ አንተም ቤተሰብህም የምትድኑበትን ነገር የሚናገር አገልጋይ ሰባኪ ጴጥሮስ የሚባል ሰው ሩቅ አይደለም። አንተ ቂሳሪያ ነው ያለህ፣ እሱ ደግሞ ኢዮጴ የምትባል ከተማ ነው። ሎሌዎች አሉ አይደል? አንተ መቶ አለቃ አይደል? 50 አለቃውን 10 አለቃውን ጥራውና አስጠራው ጴጥሮስን። ጴጥሮስ እንኳን እንደዚህ በክብር ተጠርቶ ቀርቶ እሱ ባገኘው አጋጣሚ የሚሰብክ ሰው። ይሄማ የክብር ጥሪ ነው። እምቢ አይልም። አይዞህ ላካቸው። እሺ ብሎ ላክ። ከቆርኔሌዎስና ከቤተሰቡ ጋር እንዲህ አይነት ስራ የሰራ እግዚአብሔር ቀጥሎ ደግሞ ለማገልገል የሚጠራው ጴጥሮስ ጋር ደግሞ እግዚአብሔር ነገሮችን ኦርኬስትሬት ሲያደርግ
ማንም አይደርስም። ክብር ለእግዚአብሔር ይሁን። ጸሎት ሰፈር እግዚአብሔር እንደሚመጣ ታውቃላችሁ። እኔ የሚያንጃብቡሉ ይመስለኛል። በርከክ ያሉ ሰዎች ሰፈር አይጠፋም። ጴጥሮስ ደግሞ እንግድነት ኢዮጴ የምትባል ከተማ እንግድነት ሰው ቤት ተቀምጦ አይሁዳዊ ነው። እሱ ሰዓት ጠብቆ ይጸልያል። የምሳ ሰዓት ጸሎት አለው፣ የጠዋት ጸሎት አለው፣ የከሰዓት ጸሎት አለው። የምሳ ሰዓቱን ጸሎት እየጸለየ ታውቃላችሁ። ከዮሐንስ ጋር ወደ መቅደስ ሊጸልዩ ሄዱ። አይሁዳዊ ነው። ለዚህ ሰዓት ጠብቆ ይጸልያል። ደግሞ ጭራሽ በጌታ ነው፣ በመንፈስ ቅዱስ ተሞልቷል። እንዴት ነው የማይጸልየው? ሰው ቤት እንግድነት ተቀምጦ እያለ እየጸለየ ምሳ ሰዓት ነው። ምናልባት የምግብ ሽታም ሳይሸተው አይቀርም። ደርሷል ኦልሬዲ ሰዓት። አሁን ከሆን ጴጥሮስ ናና ምሳ ደርሷል ብላ ይሉኛል ብሎ እንግድነት የተቀበሉ ሰዎች እየተጠባበቀ በዛች ቅጽበት በዛች መካከል እሱም ሌላ ልምምድ ውስጥ እንዲገባ እግዚአብሔር። ምክንያቱም የሚጠሩት ሰዎች እየመጡ ቆርኔሌዎስ የላካቸው ሰዎች የመጡ ስለሆነ የማያውቀው እንግዳ ነገር እንዳይሆንበት በጸሎት ስፍራ ራእይ አየ። ድምጽ ሰማ። አራት ማዕዘን የተያዘ ሸማ ከሰማይ ሲወርድ አየ። እንስሳቶች አየሁ። አርደህ ብላ እንዳይለይ ብዬ ስጠብቅ አርደህ ብላ አለኝ። ሳያቸው ዘሌዋውያን መጽሐፍ አንድ አይሁዳዊ እነዚህን እንስሳቶች ቢበላ ይረክሳል ነው የሚል። ስለዚህ አልበላም እላለሁ። ብላ ሲለው አልበላም። ብላ አልበላም። ለምንድን ነው የማትበላው? እርኩስ ነገር አፌ ውስጥ ገብቶ አያውቅም። አረ እግዚአብሔር የቀደሰውን እርኩስ አትበላ። እግዚአብሔር አይደል ዘሌዋውያን ላይ እርኩስ ያለው? እንደገና ሐሳቡን ቀይሮ ደግሞ እንደገና ብላ። ጴጥሮስ አርደህ ብላ ማለት ሸካ አርገህ ብላ ነው የመሰለው። ኦፍ ኮርስ በምሳ ሰዓት አርደህ ብላ ሌላ ምን ትርጉም ሊሰጥ? ጌታ ግን እርኩስ የምትውላቸውን አህዛቦች ተሻግረህ አገልግል። በኋላም ጴጥሮስ ሲናገር በዚህ ጉዞዬ የተማርኩት እነ ቆርኔሌዎስ ቤት ሲገባ ማንንም ሰው እርኩስ እንዳለ ለእግዚአብሔር አስተማረ። ክብር ለእግዚአብሔር። ስለዚህ በተጠራው መሰረት ለምን አስጠራኸኝ አለው። አረ መልአክ አይቼ ነው አስጠራው ብሎኝ ነው። እሺ መስበክ ጀመረ። ስብከቱን ሳይጨርስ እንደ በዓለ ሀምሳው ለእነ ጴጥሮስ እንደወረደው መንፈስ ቅዱስ በቆርኔሌዎስ ቤተሰብ ላይ ወረደ። ጉድ ብሎ በጣም ተገርሞ ከዛ እነዚህ ሰዎች እንዳይጠመቁ ምን ይከለክላቸዋል? አምነዋል። እንግዲህ በዚህ ይጠመቁ ተባለ። ትንሽ ቀን ከኛ ጋር ቆያሉ። ቆየ። አገር ሰላም ነው ብሎ ድሉን ሊያበስር ወደ ኢየሩሳሌም ሲመጣ የጠበቀው ጭብጨባ አይደል? አንተ ዘዋሪ በአሕዛብና በአይሁድ መካከል ደምቆ የተሰመረውን ድንበር ገረሰስከው አይደለ? ሄደህ በላህ አይደለ? ከአሕዛብ ጋር ሰበክ አይደለ? ደግሞ መንፈስ ቅዱስ ወረደ አሉ። ምን ጉድ ነህ አንተ! ምን አለ ብትረጋጋ። ምንድነው የሚያንቀሽ? በአንተ ተጀመረ እንደዚህ አይነት አገልግሎት። ምን ነው ለሌላው እግዚአብሔር እንደዚህ አይነት በር አልከፈተ? ምንድነው የምትሰራው ብለው ተከራከሩት። ይኸው ፖላይትሊ አስረዳን አሉትና ተከራከሩት። ይለያያል። መጽሐፍ ቅዱስ ስታነብ ብጥር አድርጋችሁ አንብቡ። ተከራከሩት ካለ ሽንጣቸውን ገትረው ተከራከሩት ብዬ ነው የምተረው። ለምን እንደዚህ አይነት የመንፈስ ቅዱስ ምሪት አለ ብለው በፍጹም አላሰቡ። ጴጥሮስ የሚገርማችሁ ወደ ኢየሩሳሌም ሲመጣ ሲከራከሩት ከኋላ የመጣ ዓይን አወጣ። አንተን አይደለው እንዲያጠመቅኩህ እያለ በኃይልና እንደው በሌለ ስልጣን ምን አገባችሁ ምናምን ሲል አንመለከት። ጴጥሮስ በጣም ማድረግ። አዎ ወንጌል ላይ ስንመለከተው ጴጥሮስ ሁሉም የተጠየቁትን ጥያቄ ዝም ሲሉ እኔ ልመልስ የሚል ፈጣን ሰው። ምናልባት እነዚህ በኢየሩሳሌም ያሉ ሐዋርያት ሌሎችም ከአይሁድ ወገን የሆኑ የተገረዙ አማኞች በድሮ ማንነቱ እያሰቡት አይሆን አይቀርም። ብዙ ቀዥቃዣ ነው አያርም ማይገባበት ነገር የለም ብለው ሊሆን ይችላል። ጴጥሮስ ግን ኖ እንዳሰባችሁት አይደለም። በምን አይነት የመንፈስ ቅዱስ ምሪት ተነስቼ ሄጄ ቆርኔሌዎስ ቤት እንዴት እንዳገለገለ አስረዳችሁ፣ ከዛ ትፈርዳላችሁ። እግዚአብሔር መንፈስ የሚመራው ሰው ያስታውቅ። ክብር ለጌታ። አያችሁ ጴጥሮስ ሐዋርያ ስለሆነ አይደለም መንፈስ ቅዱስ የመራው፣ ለአማኞች ሁሉ የተሰጠ መንፈስ ነው። ልጁ በኢየሱስ ክርስቶስ ስናምን የመንፈስ ቅዱስ ማደሪያ ሆነ። አንደኛ ቆሮንቶስ ምዕራፍ 3 ምዕራፍ 6 ይሄን ነው የሚለው። የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? ማንን? የቆሮንቶስን አማኞች በነፍስ ወከፍ። ምናልባት አሁን ይሄን ስንመለከት ጴጥሮስ ሐዋርያ ነው፣ መንፈስ ቅዱስ ሊመራው ይችላል። እኔ ምእመን ነኝ እንዴት ይመራኛል አንባባልም። አንባባልም። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ሮሜ ምዕራፍ 8 ቁጥር 14 በእግዚአብሔር መንፈስ የሚመሩ ሐዋርያት እነሱ አይደለም የሚለው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ከመንፈስ ስለተወለደ መንፈሳዊውን ዓለም መቃኘት ስለምንችል ውስጥ የፈሰሰው ለዘላለም በእኛ ውስጥ ሊኖር የተሰጠን መንፈስ ይመራና የተሰጠን። ክብር ለእግዚአብሔር። ምናልባት በዚህ ጉባኤ ውስጥ አንዳንድ አጣብቂኝ ነገር ውስጥ ነው ያለሁት። የእግዚአብሔር ፈቃድ ይሁን አይሁን በደንብ ክሊር አልሆነልኝም። እንዴት እንደማድረግ አላቅም ለምትል ነፍስ እግዚአብሔር ይመራል። እግዚአብሔር መንፈስ ይመራል። ሐዋርያት ሥራ ምዕራፍ 11 ቁጥር 1 ጀምሮ ላንብብ። ጴጥሮስ እንደዚህ ሆነ። የገጠመው ነገር ይሄ ነው። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ምዕራፍ 10 ላይ የሆነው ታሪክ ኢየሩሳሌም ደረሰ ማለት ነው። ወሬ በይሁዳ የነበሩ ኢየሩሳሌም የነበሩ ሐዋርያት ሌሎችም ወንድሞች ማለት የተገረዙ አይሁዳውያን የአይሁድ ባክግራውንድ ያላቸው ወንድሞች ወይም አማኞች የጴጥሮስ ሥራ ተነገራቸው። አረ ጴጥሮስ ቆርኔሌዎስ ጋር ሄዶ እዛ ቂሳርያ ታሪክ ሰራ። አሕዛብ ሁሉ በቅዱስ ተሞልቶ በላን መናገር ተጠምቆ ምናምን በጌታ ኢየሱስ አምኖ የሚል ወሬ ደረሰ። ሲሆን እንደ መንፈሳዊ ሰው ይሄ ነገር ሊያስደስታቸው ይገባል። እግዚአብሔር ካዳነ ከአሕዛብ እስከ ማንስ ቢያድን ምንድነው? እኛ በዚህ ዘመን ያለን ሰዎች አይሁድ አሕዛብ ሲል ለእኛ ቀላል ነገር ነው። አንድ አይነት ሁሉ ይመስሉን ምን ሰው ነው እንላለን። በዛን ዘመን ግን አንድ አይሁዳዊ አሕዛብን የሚያይበት አይን በጣም የተለየ ነው። ጽዩፍ ነው። በቃ አይሁዳዊ አሕዛብን ሲመለከት እኔ የተጻፉ መጽሐፎችን ለማንበብ ሞክሬያለሁ በዚህ ጉዳይ ላይ። አይሁዳዊ ስለ አሕዛብ ያለው አስተሳሰብ ምን መሰላችሁ? በሲኦል እሳት አለ፣ በገሃነም እሳት አለ። መጽሐፍ ቅዱስም ይናገራል። እግዚአብሔር በሲኦል ያለው እሳት ማገዶ አጥቶ እንዳይጠፋበት አሕዛብን ነው የሚጨምራቸው ብለው ይሄን ያህል ነው የሚጸየው። እዚህ አሁን ጴጥሮስን ሲሞግቱትና ሲከራከሩት እነዛ ለገሃነም የተፈጠሩ የገሃነም እሳት ማገዶ አጥቶ እንዳይጠፋ የተፈጠሩ ሰዎች ዳኑ ነው የምትለው ብለው ነው እየተከራከሩት። በጣም ነው የገረመኝ ጴጥሮስ። እግዚአብሔር የሚመራው ሰው ምናገባ የራስ ጉዳይ ምናምን የሚል ካፉ አይወጣ። ተረጋጋ
እንነጋገራለን። ተረጋጋ፣ እነግርሃለሁ እንዴት ሆኜ ይሄን ውሳኔ እንደወሰንኩ ያምጥና ከዛ አብረን እንፈ አሕዛብ የእግዚአብሔርን ቃል እንደተቀበሉ። ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች አይሁዳዊ ማለት ነው ከእርሱ ጋር ተከራክረው ይላል። ያቺው እቺ ቃል ተከራክረው። ይሄ ምዕራፍ የሚጀምረው በክርክር ምናልባት እንደ መተናነቅ አንገቱን በቃ እንደ አፋጥጠዋለሁ በሚል አይነት አቲቲዩድ ነው የመጡበት። ግን እኮ ጴጥሮስ የቆመበት ጫማዎች ገብተው እኮ አልቆሙም። እነዚህ አያችሁ ከዳር ሆኖ መፍረድ ቀላል። ምን እንዲያደርገዋል ማለት ቀላል። ምንድናቸው እነዚህ ማለት ቀላል። ያስረዱን እንዳናፈር። እነዚህ ሰዎች ያደረጉትን ነገር ያደረጉበትን ሪዝን ሲነግሩን እንደዛ ነው እንዳልመለኝ ብል ሁሉ ይችላል እግዚአብሔር የሚመራ። ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላ። አንድ አይሁዳዊ አሕዛብ ጋር ቁጭ ብሎ በላ ማለት የአይደንቲፊኬሽን ጉዳይ። እኔ እናንተ እኮ አንድ ነን እንደማለት ነው አብሮ መብላት። ኢየሱስ በዚህ ተከሷል ታውቃላችሁ። ማቴዎስ ወንጌል ምዕራፍ 9 ደቀ መዛሙርቱ ምንድነው እናንተ አስተማሪ ካላጣው ሰው ከበላ ከኛ ጋር አይበላም አይነት ጥያቄ። እኛ ፈሪሳውያን ከኛ ጋር አይበላም የምንመሳሰለው እኛ ነን ከሱ ጋር ሲሆን ቀራጭ ጋር ኃጢአተኛ ጋር ይሄ ማቴዎስ ያዘጋጀው የዲነር ፓርቲ ላይ እየተገኘ የሚበላው ምንድነው ብለው አሳቀቋቸው ጴጥሮስ። ጴጥሮስ ለዚህ መልስ የለው። የተጠየቀው ጴጥሮስ፣ የተጠየቀው ዮሐንስ፣ የተጠየቀው ያዕቆብ፣ እንድርያስ፣ የመለሰው ግን ኢየሱስ ምንድነው የምትሏቸው አለ ደቀ መዛሙርቱን ሲያፋ። ምንድነው የምትሏቸው? በሽተኛ ነው እንጂ ጤነኛ ሐኪም ያስፈልገዋል? አያስፈልገውም። በቃ እኔ የመጣሁት ለኃጢአተኞች ነው። ጻድቃንን ካላችሁ በኮቴሽን there is no ጻድቅ በድርቅና ነው ጻድቅ ነን የምትሉትና እኔ እስከማውቀው አንድም ጻድቅ የለም። ስለዚህ ጻድቅ ነን ካላችሁ አላስፈልጋችሁ። ማስፈልገው ለኃጢአተኞች ነው። ይሁን እነሱ ጋር ነው ያልኩት። ምን ሆናል እዚህ ይሄ አንድ አይሁዳዊ ከአሕዛብ ጋር ከቀራጭ ጋር ከኃጢአተኛ ጋር ቁጭ ብሎ በላ ማለት አንድ ነን የሚል ሚኒንግ ይሰጣል። ስለዚህ ጴጥሮስ አልተመቻቸውም። በኢየሩሳሌም ለነበሩት ሐዋርያትና ወንድሙ ምን እንዲያረጋ ምን አላርፈ በቃ አይለቅህም ማለት ነው አንተ ይሄ ነገር አራላውታን በደንብ አርጎ ለውታል። ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉ። ቁጥር 4 ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው። እንዴት የሚያስደስተኝ ቃል መሰላችሁ ይሄ ቃል እንዴት መሰላችሁ ብሎ ተንተባተበ መሰላችሁ። የእግዚአብሔር መንፈስ የሚመራው ሰው አስገራሚ ሰው ነው። ሲመልስ ራሱ መልሱን በደንብ ከመጀመሪያ ጀምሮ በተራ ገለጠላቸው ማለት አንዷም አጠፋኝም። እንዴት ሆኜ ቆርኔሌዎስ ቤት እንደሄድኩኝ አስረዳለሁ። ተረጋጉ የምንመንጫጫት በመንፈስ የሚመራ ሰው ኤቭሪቲንግ በማስተዋል ነው የሚያደርገው። ክብር ለእግዚአብሔር። ስትጠይቁት ራሱ የትቢት መልስ አይደለም። ቆይ ተረጋጊ እህቴ፣ ተረጋጋ ወንድሜ፣ ነገሩ የሆነው እንዴት ሰለ ለምን ማስረጃ አለው? የምን ማስፈራራት የምን ኃይል መጠቀም ማስረጃ። ከመጀመሪያ ጀምሮ በተራ ገለጠላቸው እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ይኸውላችሁ የመንፈስ ቅዱስ ምሪት የሚያንጃብበው ጸሎት ሰፈር በደንብ ስሙኝ። የሚንጦለጦል ሰው ህይወት ውስጥ አይደል፣ እዛም ውክብክብ ባለ ሰው ህይወት ውስጥ እንዴት ነው የመንፈስ ቅዱስ ምሪት የሚመጣ? ሰው አይዋከብም ነው የምትለው ካላችሁኝ ይዋከባል። አውቃለሁኝ። ስንት ክፉ ቀን አለ በሰው ህይወት ውስጥ የሚመጣ። መረጋጋት ሊያቅተው አይችልም። ያው ሊያቅተው ይችላል። በዛው ይቀጥል እንዴ ታዲያ? እንነጋገር እንጂ እንደዚህ እየተገናኝ የሚጸልዩ ሰዎች ሰፈር እግዚአብሔር ይመጣል። አላውቅም ብዬ በመንፈስ ተነድዬ ግን እናገራለሁ። ምናልባት በዚህ ጉባኤው በጌታ ፊት ለጸሎት መንበርከክ ካቆመ 6 ዓመት የሆነው ሰው ሊኖር እንደው ድንገት እንኳን ተሳስቶ በርከክ ሲል እንኳን አንድ ሰው አይቶ ጫማ ጠፍቶብህ ነው የሚለው ሰው ሊኖር ይችላል። መንፈሳዊ ልምምድን እንደያዛችሁት አሽቀንጥራችሁ ከጣላችሁት መልሶ ለማንሳት በጣም ከባድ በእውነት ይኖራል። እዚህ ጉባኤ ውስጥ ከተንበረከከ ብዙ ዓመት የሆነው ሰው ሊኖር ይችላል። እዚህ ጉባኤ እንዴት አድርጎ ታዲያ እግዚአብሔር መንፈስ ሰውን የሚመራው? በቃ እንደ ቆንኩ ምራኝ አይባልም። እግዚአብሔር በርከክ ማለት ፊቱን መፈለግ ያስፈልጋል። ክብር ለእግዚአብሔር ይሁን። በከንቱ ፈልጉኝ በከንቱ እሹኝ አላልኩኝ፣ ለሚፈልጉት ጌታ ይገለጥ። ጴጥሮስ እየጸለየ ነበር እንዳይመስላችሁ አላቸው ተከራካሪዎቹ። ዝም ብዬ ከሻይ ቤት ተነስቼ ሄድኩ መሰላችሁ? አይደል፣ እየጸለይኩ ነው። በጸሎት ስፍራ ነው እግዚአብሔር ኮንቪንስ ያደረገኝ እንጂ ነገሩ የሚደፈረን ነው። አሕዛብን ማገልገል እግዚአብሔር በጴጥሮስ መጀመር ፈለገ። ምን ያደርግ እንግዲህ ማንም ሰው አሕዛብን አገልግሎ ያለ በመሰረቱ ሐዋርያት ሥራ ምዕራፍ 2 ላይ መጀመሪያ አይሁድን የሚያገለግለ ጴጥሮስ ነው። አሕዛብንም መጀመሪያ ያገለገለ ይሄ እግዚአብሔር ፕሮግራም ነው። ይሄንን ደግሞ ለሰው ሁሉ ማማከር አይጠበቅበትም። እግዚአብሔር የወደደውን በማንም ማድረግ ይችላል። ስለዚህ እንዴት ሰው በአንተ እንዴት ተጀመረ ይሉታል። አረ ተረጋጉ፣ እየጸለይኩ ነው። የመንፈስ ቅዱስ ምሪት ጸሎት ሰፈር ክብር ለእግዚአብሔር። እግዚአብሔር በእውነት ይርዳን። በርከክ ማለትን እግዚአብሔር ይመልስል። ተቆሞ አይቻልም፣ ህይወት አይቻልም። እንበርከክ ይፈልጋል። ጸልይ ተመስጬ ራእይን አየሁ ይላል። የሚገርም ጸሎት። ራእይ መቼም በተንበረከኩ ቁጥር የሚታይ ነገር አይደለም። ሳምታይምስ የሚመጣ ነገር። በቃ እግዚአብሔር ስለፈለገ አዲስ ፓዮኒር ሆኖ አዲስ ጎዳና ውስጥ ሊገባ ስለሆነ ይሄ ሰው አጀበው እግዚአብሔር በብዙ ነገር። በምን በራእይ ማጀበ። አሁን ይሄን ቃል ይዘን መቼም በዚህ ጉባኤ ውስጥ በቃ ስንበረከክ ልጸልይ ስንበረከክ ራእይ ካላየው ጌታ አልመጣም አንባባል። ፈለገው መንገድ ሰውን ኮሚኒኬት ማድረግ ይችላል። ለጴጥሮስ ቪዥን በቃ ፈቀደ። ራእይን ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ። ይህንም ትኩር ብዬ ስመለከት 4 እግር ያላቸውን የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየሁ የሚልን ሰው ብዙ ልትሟገቱታል። አይቶ በፍርድ ቤት እንኳን የመጀመሪያ ምስክር የሚሆነው የዓይን ምስክር። አይተሃል አንተ ሰው አይተሃል? በዓይኔ በብረቱ አይቷል ማለት ከሰምቻለሁ እንኳን ይበልጣል። አይተሃል? ይኸው ጴጥሮስ ማስረጃውን ሲደረድር ተመልከቱ። የጸለይኩ ነበረ፣ ራእይ አይቻለሁ፣ 4 ማዕዘን የተያዘ ሸማ ከሰማይ ሲወርድ ደግሞ ትኩር ብዬ ነው ያየሁት። እንደው ሽው ብሎ የማለፍ
ነገር እንኳን እንዳይመስላችሁ በአትኩሮት ነው አይደለም ስል ነው። በአራት ማዕዘን የተያዘ ሸማ መጣ። እንስሳቶች አየሁኝ፣ አራዊቶች። የሚገርማችሁ ያያችሁ እንስሳቶች አራዊቶች በሙሉ አንድ አይሁዳዊ አርዶ ቢበላቸው ይረክሳል የተባሉ እርኩስ ነው እንዳለ እዛ እንትኑ ላይ አይቻል። ተከራካሪዎቹ የደነገጡ ይመስለኛል። ምን አይነት ልምምድ ውስጥ ነው የገባው ወንድማችን ጓደኛ? እኔ እኮ አፋፉን ልለው ነበር እኮ የተነሳሁ። አነሳሱን ግን ታየዋለህ፣ አመጣጡን ታየዋለህ። እግዚአብሔር የሚመራው ሰው ማስረጃ ብሎ በቲቪ ማላለብኝነት አይደለም ይመልስላል። ተረጋጋ ወንድሜ ተረጋጋ። ላይ አየሁ ጴጥሮስ ሆይ በስሙ ተጠርቶ ተነሳና አርደህ ብላ የሚለኝንም ድምፅ ሰማሁ። የፈራው ነገር ደረሰ። መቼም እነዚህ ምሳ ሰዓት ነው። ምሳ ሰዓት ፕራዮሪቲ ምሳ ነው ታውቃላችሁ። ይሄንን አርደህ ብላ እንዳይል አርደህ ብላ ምን ይመልስ ይሆን? ጴጥሮስ በጣም እኮ አስገራሚ ሰው ነው ይሄ። አርደህ ብላ የሚል ድምፅ ሰማሁ። አያችሁ፣ አየሁ፣ እጸልይ ነበር፣ በተመስጦ ነበርኩኝ፣ ራእይ አይቻለሁ፣ ድምፅ ሰምቻለሁ። በጣም ብዙ ማስረጃ ነው ያለ ይሄ። እኔም ልክ ይሄን ድምፅ ሲያሰማኝ እኔም ጌታ ሆይ የሚያዋራው ጌታ እንደሆነ አውቅ። በጎቼ ድምፄን ይሰማሉ አይደል? ጌታ እንደሆነ የሚያዋራው አውቅ። አጋንንት እንዳልሆነ አውቅ። በደንብ ዲዘርን አድርጓል። ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና። ለምንድን እንደዚህ ብሎ የመለሰው? የመጀመሪያውን የዘሌዋውያንን መመሪያ የሰጠው ማን ነው? እግዚአብሔር። አሁን ደግሞ ሀሳቡን ቀይሮ እንደገና ደግሞ ብሉ ይላል እንድንረክስ አልበላም። በመጀመሪያው መገለጥ ነው የምቀለው አለ። ጌታ እኮ ግን ኮሚኒኬት እያደረገው ያለው እነዚህን ያያቸው እንስሳ ከዛ ውስጥ አንዱ መቼም ሁሉን አይበላም፣ ሆዱም አይችልም። አንዱን ሸክ አርገህ ረሃብህን አስታክስ ብላ የሚለው ነው የመሰለ አይደለም። ጌታ እያለው ያለው ወንጌል ለአሕዛብም ያስፈልጋል፣ ተሻገር እያዘጋጀው ነው ያለው። ለምን እንደዚህ ምሳሌያዊ በሆነ መንገድ ዙሪያ ጥምጥም ከማውራት ቀጥታ ለጴጥሮስ ተነስ። ቆርኔሌዎስ የሚባል ሰው እያለ የአሕዛብ መቶ አለቃ ነው። መልአክ ልኬ አናግሬዋለሁ፣ የምድንበትን ነገር የሚነግር ጴጥሮስ ነው ብዬዋለሁ። አትፍራ፣ ሂድና ስበክ ማለት አይቀልም። ታዲያ ለምንድን ነው ዙሪያ ጥምጥሙን? እኔስ ባውቀው አልነግራችሁም ነው ማለት። እግዚአብሔር ሲፈልግ በወደደው መንገድ ፍጥረቱን ኮሚኒኬት ማድረግ በወደደው ምሳሌያዊ በሆነ መንገድ ያወራዋል። ጴጥሮስ አልበላም፣ ርኩስ ነገር የሚያጸይፍ ነገር አፌ ውስጥ ገባ አያውቅም። ቁጥር 9 ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ምን አይነት ግራ መጋባት ውስጥ እንደሚገባ ጴጥሮስ ማሰብ ትችላላችሁ። እግዚአብሔር አይደል እንዴ ርኩስ ያለው? እኔ ከራሴ መገለጥ አንጥቼ የመጀመሪያውንም ያወቅኩት እግዚአብሔር ተናግሮ ነው። ርኩስ ብሎ ሲያበቃ ተመልሶ እንደገና ርኩስ አይደሉም የነጻውን ነገር ርኩስ አትበል እንዴት ይለኝ? በጣም ግራ ገባ። ነገሩ ሊለቀው አልቻለም። በቃ የሆነ ቅዠት ነው እንዳይል ቅዠት አይደለም፣ ያያል፣ ይሰማል፣ ታንጅብል የሆነ ነገር ነው እየተከናወነ። በጣም ግራ ገባ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። በቅጡ ሳይገባው ድምፁ 3 መቶ እንዳመጣጡ ተመልሶ ይሄ ግራ ገብቶ ብሎታል ጴጥሮስ። አሁን ዛሬ ጸሎት ጉድ ነው። አንዳንድ ጸሎት ሰውን የት ምን ውስጥ ነው ይዞ የሚገባው? አካል ብዬ ጭራሽ እንደዚህ አይነት ልምምድ ውስጥ ልግባ እያለ በግራ መጋባት ውስጥ ነው ያለው። ተወሰደ። 3 ጊዜ ነው ድምፁ የመረው። ይኸውልህ እግዚአብሔር ጉዳይ ካለ እግዚአብሔር እርግጠኛ አድርጎ ሊነግራችሁ ከፈለገ አንዴ አይደለም ይነግራል፣ 2 3 ይደግመዋል። ክብር ለእግዚአብሔር። አላውቅም እዚህ ጉባኤ ውስጥ ወይ በዚህ ሳምንት ወይ በዚህ ወር እየደጋገመ በተገኘው አጋጣሚ ሁሉ ሴም ድምፅ እግዚአብሔር እየተናገራችሁ ከሆነ አጠራጠሩ ይፈጸም። ፈርዖን ህልም አየ 2 ዮሴፍ ሊፈታለት ተጠርቶ ከእንትኑ ሊጀምርልህ አለ ፈርዖን። ከምኑ 2 የማየትህ ሚስጥር ምን እንደሆነ ምን 2 የማየትህ የማይቀር የሚፈጸም መሆኑን ነው የሚያረጋግጥ። ክብር ለእግዚአብሔር። ምስጢር በ2 ወይም በ3 አፍ ይጸናል ይላል መጽሐፍ። ስለዚህ ነገር ሲደጋገም የእግዚአብሔር ድምፅ ሲደጋገም ኪሪየስ መሆን አለበት። ይሄ ነገር ወዴት ነው ይዞኝ የሚሄድ? ተመለስም ሊሆን ይችላል፣ ወደፊት ሂድም ሊሆን ይችላል፣ ድምፁ ምንም ሊሆን ይችላል። ከተደጋገመ ግን ሲሪየስሊ መውሰድ 3 ጊዜ ድምፅ ማለት ለበት እዛው እንዳለ ወደ ሰማይ ተሳበ። ጉድ ነው። በጣም የሚገርም ነው። እነዚህም ምሳ ብለው አይጠሩኝም፣ ይሄም ነገር ግራ አጋብኛል፣ ምንድን ነው የሚሆን ብሎ በሚያስበት ሰዓት ቁጥር 11 እነሆም ያን ጊዜ ይላል። አያችሁ ምሪቱ ቀን በዚህ ዳይለማ ውስጥ እያለሁ ምንድን ነው ዛሬ እየሆነ ያለው እያልኩኝ እያለሁ እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። ታይሚንጉን ታዩታላችሁ። ተዛነፈ። ቆርኔሌዎስ የላካቸው ሰዎች ሲደርሱ ጴጥሮስ ራእዩን አይቶ አልገባ ብሎ 3 ጊዜ ድምፅ ሰምቶ አልበላም ብሎ ሲወሰድ ከተፍ አይሉም እነዚህ ሰዎች። እግዚአብሔር ኦርኬስትሬት የሚያደርገው ነገር አስደናቂ በቃ የሙዚቃ ኦርኬስትራ ታውቃላችሁ አይደለ? ኦርኬስትራ አሁን ትራምፔት የሚነፋ አለ፣ ጃዝ የሚመታ አለ፣ ሁሉም ግን ይሄ ሲምፎኒው እንዳለ ተሰባስበው ግን ሃርመኒ የሚያመጣው ኦርኬስትሬት የሚያደርገው ጎበዝ እግዚአብሔር በእያንዳንዳችን ህይወት በምሪት ውስጥ ሲያስገባ ነገሮችን ኦርኬስትሬት ማድረግ ማንም አያማክረው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ይሄ ስፖንጅ ፍራሽ ካለ ሄደን ዘፍ ነው አይደለም የምንለው። በእግዚአብሔር ምሪት ላይ ዘፍ ማለት ይሁን ትረስት ማድረግ ማለት ነው። በቃ እግዚአብሔር አምናለሁ ጌታ ሆይ በቃ አንተ ካቀናጀኸው አንተ ካቀናበርከው ምንም አልሆንም ማለት እንድንችል እግዚአብሔር ይርዳ። በጣም ነው የምንፈራው፣ ማመን ያቅተናል። እኔ ራሴ ለብራሱ ይምራኝ ብለን ሁሉ አንዳንድ ጊዜ በጣም ነው ግራ መጋባት ውስጥ የምንገባ። ኧረ እሱ ይምራን፣ አሰማማኝ መሪ። ይሄው ጴጥሮስ ማያውቀው ልምምድ ውስጥ ነው እየገባ ያለ። ሳንዱች ሆነ የሆነ ይሄ ሰው ዘሌዋውያን ብላ ይለው፣ አሁን የመጣው ድምፅ ብላ ይለው፣ ምን ይሁን ይሄ ጉድ እያለ ጴጥሮስ ተብሎ እንግድነት የተቀመጠ ጴጥሮስ ምንድን ነው? አንዴ ከሰማይ ድምፅ ከሰማይ ጴጥሮስ ሰምቷል። አሁን ደግሞ ከጎን ድምፅ ጴጥሮስ አቤት፣ ጴጥሮስ አቤት፣ ሰው ይፈልግሃል። ምሳ አይሉኝም እንዴ እነዚህ ሰዎች? ምሳ እየጠበቅኩ
ለምንድነው ሰው ይፈልጋል? በምሳ ሰዓት ሁልጊዜ ፕራዮሪቲ ምሳ ብቻ። ዮሐንስ ወንጌል ምዕራፍ 4 ላይ ለኢየሱስ በምሳ ሰዓት ፕራዮሪቲ ምሳ ነው አይደል? ሳምራዊቷ ሴት የሰማርያ ከተማ ህዝብ ነው። ክብር ለእግዚአብሔር። ምሳ እንኳን ገዝተው ሲመጡ ምንድነው ምሳ ይኸው ብላ ሲሉት በላው። ምንድነው ምሳ አምጡ አለ። ደግሞ ስናመጣ በላ። የትየዋ ምሳ ዕቃ ይዘን አብልታው ይሆን አንዳች የሚበላው ሰው ሰው ብለው እንኳን ሲመራመር እንዳሰባችሁት አይደለም። የኔ መብል በምሳ ሰዓት የአባቴን ፈቃድ ማለት። ጴጥሮስ ምናልባት ይሄ ተሰውሮበት ነው እንጂ የኢየሱስ ልምምድ ውስጥ እኮ ነው እየገባ ያለው። ይሄ ሐዋርያ በምሳ ሰዓት ፕራዮሪቲ ምሳ ነው ብሎ ሲጠብቅ ኖት ኔሰሰሪ። በምሳ ሰዓት ፕራዮሪቲ የቆርኔሌዎስ ፋሚሊ የተላኩት ሰዎች ደረሱ። አያውቃቸውም። ተመልከቱ። እነዚህ አሕዛቦች ናቸው። ከንግግራቸው ሁሉ ሊለያቸው ይችላል አሕዛብ መሆናቸው። እሱ አይሁዳዊ ነው። እሱ የወንጌል አማኝ ነው። እሱ ሐዋርያ ነው። እሱ ወንትድ ነው። በተገኘበት ቦታ ሊገደል ሁሉ ይችላል። የሚቀጥለው ምዕራፍ ሐዋርያ ሥራ ምዕራፍ 12 ላይ እኮ ሄሮድስ ምን ሊያደርገው ሊገለው አስሮት ነበር። ሸምግለህ ትሞታለህ ያለው ጌታ አተረፈውና ወጣ እንጂ መልአኩን ልኮ በጣም ወንትድ የሆነ ሰው ነው እና ማያውቃቸው ሰዎች መጥተው ሲጠሩት ዝም ብሎ በየዋህነት ነው እሺ ብሎ የሚሄድ ሰው እንዳይመስላል። እንዴት ሊያደርግ ይሆን ጌታ ይሄን ምንም ነገሩ ያልገባውን ሐዋርያ እንዴት አድርጎ ሊመራው? መንፈስ እሱ መሪ። ቁጥር 12 የመልእክቴን ዋና ቃል የያዘው ቁጥር 12 ምን ይላል? መንፈስም እነዚህ ሰዎች እኔ ወዳለሁበት ቤት ቀረቡ። አሁን እያስረዳ ነው ጴጥሮስ ለተከራካሪው። ቁጥር 12 እንደዚህ ይላል፣ መንፈስም ሳልጠራጠር ከነርሱ ጋር ይሄድ ዘንድ ነገረኝ። ክብር ለእግዚአብሔር ይሁን። አማኝን መንፈስ ያናግረዋል። በዚህ ዓለም ስንኖር በስሜት ሕዋሳቶቻችን ኮሚኒኬት እናደርጋለን፣ እናሸታለን። ስናሸት ኧረ ነገር እየተቃጠለ ነው ምናምን ኮሚኒኬሽን አሽትተን ዳሰን ኮሚኒኬት እናደርጋለን። አይተን ሰምተን ቀምሰን እነዚህ እናደርጋለን። በመንፈሳዊው ዓለም ያለውን እውነት ለመረዳት በመንፈስ ቅዱስ መሞላት። ይሄ መንፈስ ምን ያደርጋል? ይመራናል። እነሱ እያወሩ ሳይሉ አይቀሩም። መንገዱም አድክሟቸው እዛ ላይ ድንጋጤ ነው፣ አዲስ ኤክስፒሪየንስ ነው፣ ግራ ገብቷቸው አንተ ጴጥሮስ አሁን እኔ በራፍ ላይ ቆም ያወራል። አሁን እኔ እሱ ለራሱ ሌላ ኮንፊውዥን ውስጥ ያየው ራእይ ምናምን አልገጣጠም ብሎ ተለቃ የሚባል ቆርኔሌዎስ የሚባል ሰው እሺ ሰዓት ጠብቆ ይጸልያል። እሺ አሕዛብ ነው አሕዛብ ነው ይጸልያል። ጉድ ነው የሚገርም። እሺ ሌላ መልአክ መጥቶ አናገር ምን አለው? ንጹሐት ጸሎት በእግዚአብሔር ፊት ተቀባይነት አገኘ። እሺ ግን አንተና ቤተሰብ የምድኑበትን ነገር ደግሞ የሚናገር ጴጥሮስ የሚባል ሰው አለና ኢዮጴ ከተማ እንግድነት ስምዖን ቤት ነው ያለው አስጠራ ብለው ይኸው ሎሌዎችን ተልከን ነው የመጣ ነው ይሉት። አምኗቸው እንዳይሄድ አያውቃቸው። እሺ እንዴት ነው በእግዚአብሔር መንፈስ የሚመራው ይሄ ሰው? መንፈስ ቅዱስ በውስጡ ምን ይለዋል? አይኖ አንተ አይሁዳዊ እነሱ አሕዛብ ናቸው፣ ሳትጠራጠር ከነዚህ ሰዎች ጋር ሂድ የሚል ድምጽ ሰማ። ክብር ለእግዚአብሔር። አማኝ ውስጡ ነው። አማኝ በውስጡ ያለው መንፈስ ቅዱስ ለመንፈሱ የሚመሰክርለትን ነገር ፕራዮሪቲ እንጂ እነሱ ስላወሩት ፖላይት ስለሆኑ ምናምን አምኗቸው አይደለም። አምኖ የሄደው የተናገረውን መንፈስም ሳልጠራጠር የሚለው ቃል ለምን መጣ? ጠራጠር የሚችልበት ብዙ ምክንያት አያውቃቸው። ገና ካጠሩ እንዳሉ ድፍት ቢያደርግ የማን ያለህ ይሄንን ኃላፊነት እኔ ወስዳለሁ አለኝ። መንፈስ ቅዱስ በወረደ ጊዜ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋል? በደንብ ስሙኝ። የተበላሸን ነገር ሁሉ የተበላሸ እግዚአብሔር ሳይናገረን ቀር ሳይሆን ተላልፈ እውነት ነው ውሸት እውነት ስሷን ድምፅ እምቢ ብለን ስስ ድምፅ አለች ስስ የሆነች ድምፅ እንደው በቃ ሸው ብላ ብለን ኢግኖር አርጋናት ነው ብዙ ነገር የተመሰቃቀለ እንጂ እግዚአብሔር የማይነገር አምላክ አለ። ባለመናገር የሚታሙት የአሕዛብ አማልክት ናቸው። ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩ። እስራኤል አምላክ እግዚአብሔር ግን ጆሮም አለው ይሰማል፣ አፍም አለው ይናገራል፣ ዓይንም አለው ያያል፣ እጅም አለው ይዳርስሳል። በዚህ አይታማም እግዚአብሔር፣ በዚህ አይታማም። በኮሙኒኬሽን አይታማም። አታውቃቸውም። አዎ ግን ከልከው ነው የመጡት። ልክ ነው ያሉህ ነገር ሁሉ ልክ ነው። ገባውም አሁንም ጴጥሮስ ምሳ እንኳን ሳልበላ ኢየሱስ ምሳ ሳይበላ አይደለም ሳምራዊቷን ሴት ያገለገለ። ወደ ምን አይነት ኤክስፒሪየንስ ውስጥ ይዞት እንደሚገባ ታያላችሁ። ጌታ ይሄንን አገልጋይ ሂድ ነው ኃላፊነቱ ነው። አንዳንድ ጊዜ ያደግንበት ሰፈር ልብ ብላችሁ ከሆነ ያደግኩበት ሰፈር ለምሳሌ ሰው ሲሞት ጥሩምባ ይነፋል። አቶ ከሌ አርፈዋል ቀብር በዚህ ሰዓት ወድርተኞች እንዳቀሩ ሲባል የሆኑ ሰዎች አሉ። የሆኑ ሰዎች አንቺ ቀልቤ እኮ ነግሮኝ ነበር እንደሚሞቱኝ ሰውዬ የሚሉ ሰዎች አውቃለሁኝ። በቃ ለዓለማዊ ቀልብ ይነግረዋል፣ ለመንፈሳዊ ሰው መንፈስ ቅዱስ ይነግረዋል። መንፈስም ሳልጠራጠር እነዚህ ሰዎች ጋር ሄድ ዘንድ ነገረኝ። አንዳንድ ሰው መንፈስ ቅዱስ ሲሆን ኃይል ምናምን ብቻ ይመስለዋል። አረ ፐርሰን ነው፣ ያውም ዲቫይን ፐርሰን ነው። ክብር ለሱ ይሁን፣ መለኮት የሆነ ፐርሰን። ስለዚህ ኮሚኒኬት ያደርጋል፣ ልጆቹ ያናግራል፣ ይመራል። ስትጠራጠር ሂድ አለ። ፈስን ማዳመጥ በጣም ጥሩ። እነዚህም 6 ወንድሞች ደግሞ ከኔ ጋር ጨመረ። ሰው እሱ ምስክር ጥሩ ስለሆነ ይሄ ነገር አየሁት እምለው ሰማሁት እምለው እነዚህ ሰዎች ተልከው መጡ እምለው ነገር ምን አለ እስቲ ሰውም ይስማው ብዬ ብሎ ሰው ጨመር አደረገና 6 ሆነው ሄዱ። ወደዚያ ሰውም ቤት ገባን። ቆርኔሌዎስ ቤት ማለት ተጉዘው ደረሱ። እሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤተሰቦች ሁሉ የምድኑበትን ነገር ይነግርሃል እንዳለው ነገረ። በማስረጃ ላይ ማስረጃ አገኘ። ይሄ ነው እንዴ
ጉዳዩን የኳርደ ብላ ሲል ሸካርገ ብላ መስሎኛል። አሕዛብን አገልግል ነው እንዴ? ስፌሪታ አሕዛብን ተሻግሮ ሄዶ አንድ አይሁዳዊ አሕዛብ ጋር ሄዶ በልቶ ጠጥቶ ሰብኮ መንፈስ ቅዱስ ሲወርድ አይቶ አጥምቆ መምጣት በጣም ኦድ የሆነ ኤክስፒሪየንስ። ግን ኃላፊነቱን መንፈስ ቅዱስ ወሰደና እሱ ከመራው ኦኬ። ምናልባት ጴጥሮስ በዚህ ሰዓት አንዳንድ መጽሐፍ ቅዱስ ቃሎች ሊመጡለት ይችላሉ። ለምሳሌ እግዚአብሔር ለአብርሃም የገባው ኪዳን የምድር ነገዶች ሁሉ በአንተ በዘርህ ምን ይሆናሉ? የምድር ነገድ ማለት አይሁዳዊ ብቻ ነው እንደ አሕዛብን ይጨምራል የምድር ነገድ ማለት። ስለዚህ የምድር ነገዶች በአንተ በዘርህ ይባረካሉ። ስለዚህ በክርስቶስ የሚጠቀለለው አሕዛብም ነው። በሁለቱ አዲስ ፍጥረት መፍጠር። ክብር ለእግዚአብሔር። ከአይሁድም ከአሕዛብም አዲስ ፍጥረት መፍጠር አይደል የአዲስ ኪዳን ፕሮግራም? ወይ ጉድ! የሚገርም ነው። የዚህ አገልግሎት የመጀመሪያው ሰው ያርገኝ እግዚአብሔር። በጣም የሚገርም ነው። ኤክሳይትመንት ውስጥ የገባ ይመስል አያችሁ። ዶቶቹ የሚገጣጠሙት በጥሞና ስፍራ ስንቆይ። አልገባኝም ብሎ ወደዛ ብሎ መሄድ ጥሩ አይደለም። መቆየት አልገባኝ ተገጣመለት ለጴጥሮስ። አንተ ነህ ያስጠራኸኝ፣ መቶ አለቃ ነህ፣ አሕዛብ ነህ፣ ትጸልያለህ፣ ትገርማለህ፣ ምጽዋት ትሰጣለህ እና ምን አለህ ጌታ? መልአኩን ልኮ እንደዚህ ያለ አንተም ቤተሰቦችህም የምድኑ ቃል ያለው ጴጥሮስ። አቤት ወንጌል ስርጭት! ክብር ለእግዚአብሔር ይሁን። አሁን አንዳንድ ሰው ወንጌል ስርጭት ሲወጣ ሲመሰከር ምን እንደዚህ ያደርጋችኋል? ሰው የሚድንበት ቃል ያለው አንተ አፉ አንቺ አፉ ነው ያፉ ማንም አፉ አይደል። ቆርኔሌዎስና ቤተሰቡ ምናልባትም የዛ ከተማ ሰው የሚድንበት የመዳን ሚስጥር ጥበቡ ያለው እዚህ አገልጋይ። ለዚህ ነው ዝም ማንን፣ ለዚህ ነው የምንመሰረው፣ ለዚህ ነው ምንና እዚህ አይነት ጉባኤ እንናገራለን። አንድ ለአንድ ስንገናኝ እንነጋገራለን። በምንሰራበት ቦታ በምንጽፈው ነገር እንናገራለን። ለምን? ሰዎች የሚድኑበት ቃል ያለው አማኞች ልብ ውስጥ ነው። አማኞች እንደዚህ አለ መልአኩ አለ። እሺ ጴጥሮስ እንኳን እንደዚህ አይነት የክብር ግብዣ ተጋብዞ ዶሮ ሰባ ባገኛት አጋጣሚ የሚሰር በዓለ ሃምሳ ቀን ስካር ምናምን የሚል ትርምስ ውስጥ ቆሞ የሰበቀ ጀግና። ይሄማ የክብር ጥሪ ነው። ክብር እንደዚህ ተጠርቶ መስበክባ አገኝቶ ነው ጴጥሮስ። እኔ አልገባኝም እንጂ እኔ እኮ አርደህ ብላ ምናምን እኮ እዛው ሸካ አርገህ ብላ። ይገርም ነው። ያው ቆሮሌስ ታውቃለህ፣ እኛ አይሁዳውያን ከአሕዛብ ጋር ቁጭ ብለን መብላት አልተፈቀደልን። እኔ ግን በልዩ ምሪት እግዚአብሔር ስላመጣኝ ተቀበልኩት ይሄንን። ዛሬ ግን አንድ ሌሰን አገኘው በህይወቴ። እግዚአብሔር ይስጥህ አንተ ምን ማንንም ሰው ክብር ለእግዚአብሔር። በእግዚአብሔር አምሳል የተፈጠረ ፍጥረት ሁሉ ሩሳይ ይሄን እግዚአብሔር አስተው የተጠራሁት ለመስበክ ነው። ሰብካለሁ። ጀመረ መስበኩ ቁጥር 15 ለመናገርም በጀመርኩ ጊዜ ገና እኮ አልጨረሰም ስብከቱን ፕሮፐርሊ። መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ለተከራካሪዎች ነው ይህንን መልስ የሚመልሰው። ተመልከቱ። ምናልባት ተከራካሪዎች ራሱ ኧረ ነገሩ ሄደ፣ ኧረ ነገሩ መልክ ያዘ፣ ኧረ ነገሩ ሄደ፣ ወይኔ ጉድ፣ ይሄ ሰውዬ ጉድ አደረገን እያሉ እየተሳቀቁ ነው የሚሰሙት። እሺ ከዛስ እኮ ስሙኛ፣ እናንተም ስሙኝ። ለመናገር ልክ በጀመርኩ ጊዜ የማዳኑን ወንጌል ማለት ነው የክርስቶስን አዳኝነት ለአሕዛብ እኮ ለመናገር በጀመርኩ ጊዜ ለእኛ በበዓለ ሃምሳ ቀን እንደወረደው መንፈስ ቅዱስ እንደዛኛው ቀን ለእነሱም ወረደላቸው። አሕዛብ ላይ አሕዛብ ላይ ለምን? እግዚአብሔር ለአብርሃም የገባው ኪዳን የምድር ነገዶች ሁሉ በአንተና በዘርህ ይባረካል። ትሩ ክራይስት ማለት በክርስቶስ በኩል አሕዛብ ሁሉ የዚህ መንግስት ምንድነው ወራሾች የሆኑ ዘንድ የእግዚአብሔር ፈቃድ። መንፈስ ቅዱስ ወረደ ነው የምትለው? ወረደ። ቅጥ አድርጎ ወረደ። እንደውም አንድ ቃል ትዝ አለኝ። ልክ በሚሰሙት ሰዎች ላይ መንፈስ ቅዱስ ሲወርድ ጌታ የተናገረው ቃል ትዝ አለኝ። ምን የሚለው ቃል? ቁጥር 16 ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለውም የጌታ ቃል ትዝ አለኝ አይላቸውም? የቱ ጋር ነው ጌታ ይህን ቃል የተናገረው? ሐዋርያት ሥራ ምዕራፍ 1 ቁጥር 5 ከሙታን ከተነሳ በኋላ በተለያየ መንገድ ሲገለጥላቸው ሲታየው በ40ኛው ቀን እንደዚህ ብሏል። ዮሐንስ በምንድን ነው ያጠመቀው? በውሃ ነው። በውሃ እናንተ ግን ከዚህ በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎናል አላለንም አላቸው። ኢየሩሳሌም ያሉትን ሐዋርያትና ተከራካሪዎች ኦፍኮርስ ብሎናል። ታዲያ እሱ ቃል ነው የተፈጸመው ማለት ያደረጉትን ነገር ቃሉም የሚደግፈኝ ከራከራለታ ይላችሁ። በመንፈስ የሚመራ ሰው ከቃሉ ጋር ተቃራኒ ፕራክቲስ ውስጥ ታገኝ። በደንብ ልድገምልህ። አሁን አንዳንድ ሰው በመንፈስ ተመርቼ ይላል፣ ከቃሉ ጋር ግን በፍጹም ተቃራኒ ድርጊት ነው የሚያደርገው። እንዲህ አይነት የመንፈስ ምሪት የለም። መንፈስ ቅዱስ መጽሐፍ ቅዱስ አብረው ነው የሚሄድ። ክብር ለእግዚአብሔር። ቅዱስ ነው፣ መንፈሱም ቅዱስ ነው፣ መጽሐፉም ቅዱስ ነው። እርኩስ ነገር ውስጥ ገብቶ መንፈስ ቅዱስ ይላል እንደዚህ የሚባል ነገር መንፈሱ ራሱ ቅዱስ። የረከሰ ልምምድ ውስጥ ገብቶ መንፈስ ቅዱስን መጥራት ነውር ነው። እንደዚህ አይነት የመንፈስ ምሪት ባለማስረጃው ተናገረ አረጋ የጌታ ቅዱሱ ቃል ምን የሚለው ዮሐንስ በውሃ አንተ ግን በማለ መጨረሻው ማሰሪያውን ነገራቸው። በክርክር የጀመረ ምዕራፍ እንዴት እንደሚደመድም ላሳየ። ቤት እግዚአብሔር መንፈስ ሲመራ ያሳርፋል እኮ እናንተንም በዙሪያችሁ ያለውም ያሳርፋል። ክብር ለእግዚአብሔር ይሁን። እንግዲህ አለ ነገሩ እንደዚህ ከሆነ ማሰሪያው ላይ ይላል እንደዚህ ከሆነ አሁን እሺ አቶ እንትና እየተከራከርከኝ እሺ አንተ በኔ ጫማ ቢሆን ምን እንደማደርግ እንግዲህ ሳም እንደዚህ ከሆነ ነገሩ አንተ ሰው ቤት የጸለይክ በተመስጦ ሆነህ ራእይ ያይ የራእዩም ትርጉም አልገባ በሰማይ ወረደ በሸማይ ያዘ ብላል አልበላም ለምንድን ነው የማልበላው? እርኩስ ናት። እግዚአብሔር ያነጻው ናት። እግዚአብሔር አይደለም ወይ እርኩስ ያለው? አልገባህም? ተወሰነ። በዚህ ግራ መጋባት ያለ የተላኩ ሰዎች መጡ። ምንድነው ስል መቶ አለቃ ቆርኔሌዎስ ስለሆነ እነሱን ሰምቼ ሂድ አልሂድ ብዬ እንኳን እንዳላል መንፈስ ቅዱስ እኔ ያላፊነቱ ሂድ አለ። ሄድኩ። ሲሄድ ልክ ነው፣ እውነተኛ ናቸው፣ ቀጣፊ አይደሉም። ሰውየው ልክ ነው፣ አስጠርቶኝ። እሺ ምንድነው አልኩ። መልአካዊ እንደዚህ ምንድንበት ነገር። እሺ ስብከት ስራዬ ነው፣ መስበክ ጀመርኩ። እየተናገርኩ ያለው እንደ በዓለ ሃምሳው መንፈስ ቅዱስ ወረደ። ሲወርድ ተው ይባላል አይባልም? ትየንና ይባላል አይባል? አንተ ብትሆን ትላለህ አይባልም? በቃ እንደዚህ ነው ያደረገው። እንግዲህ እግዚአብሔር በጌታ
በኢየሱስ ክርስቶስ ላመነው አሕዛብም ይሁን አይሁድ ብቻ ሰው ይሁን እግዚአብሔር አምሳል የተፈጠረ ፍጥረት ላመነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ መዳንን ማለት ነው። ንስሐ ገብቶ መዳንን መንፈስ ቅዱስ መሞላትን ማለት ነው። ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበር? ጴጥሮስ እንዲህ ተረጋግቶ መለሰ። ማቹር አርጓል። አላወቁትም። መንፈስ ቅዱስ ያበስላል። ክብር ለእግዚአብሔር ይሁን። ያበስላል። ሰውን ገለባ አያደርግም። መንፈስ ቅዱስ ያበስላል፣ ያረጋጋል። ቅልብልብ አሁን አንዳንድ የምናየው ነገር አለ። በመንፈስ ተሞልቶ አረ በመንፈስ የተሞላ ሰው ያስታውቃል። እንደዚህ አይነት ቀሽቃዣ አረ ሚኪያስ ትዝ አይላችሁ? ሚኪያስ የሚባለው ነቢይ ብቸኛ የእግዚአብሔር ነቢይ ነው። በዛን ዘመን ግን የነበረው ንጉሥ አይወደው። የራሱን ነቢያቶች አመጣና ወደ 400 ምናምን የሚሆኑ ቅልብልብ ሲሉ ኢዮሳፍጥ አልተመቸው። እነዚህ ናቸው ነቢያቶች? አዎ ምን ሆኑ? ሌላ የለም። እንዲህ አይነት አላቅም። ክብር ለእግዚአብሔር። እንደዚህ ቅልብልብ፣ እንደዚህ ጮሌ። መንፈስ ቅዱስ የሚሞላ ሰው ጮሌ አምብል። ክብር ለእግዚአብሔር። መንፈስ ቅዱስ የሚመራው ሰው ያስታውቃል፣ በደንብ ያስታውቃል። አትታለል። መንፈሳዊ ሰው ሁሉን ምን ያደርጋል? እና ምንድነው? እሺ በእኔ ቦታ በኑ ከዚህ ታደርጋላችሁ። ቁጥር 18 ማሰሪያው በክርክር የጀመረ ምዕራፍ እግዚአብሔርን በማክበር ሲደመደም ተመልከቱ። እግዚአብሔር የሚመራው ያስታውቃል። መንፈስ ቅዱስ የሚመራ ሰው ያስታውቃል። መንፈስ ቅዱስ መራቸር አስታውቅ። ይህን በሰሙ ጊዜም ዝም አሉና ምን ማለት ይችላሉ? ከዚህ በላይ ማስረጃ አለ እንዴ? በመንፈስ ስለመመራ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን ክብር ለእግዚአብሔር ይሁን። እግዚአብሔር የሚመራው ሰው መንፈስ ቅዱስ የሚመራው ሰው በነገሩ ሁሉ ለእግዚአብሔር ክብር ያመጣል። እግዚአብሔርን ስም የሚያሰድብ ድርጊት ውስጥ አታገኙትም። መንፈስ ቅዱስ የሚመራው በጭራሽ። ክብር ለእግዚአብሔር ይሁን። እግዚአብሔርን አከበሩ። ከተከራካሪ አፍ እግዚአብሔር ምስጋናን ተቀበለ። ኦፍ ኮርስ እግዚአብሔር ሲመራ እንደዚህ እዚህ ሐዋርያ ስለሆነ አይደለም። መንፈስ ቅዱስ እንደዚህ ይመራ። ለእያንዳንዳችን የተገባ ፕሮሚስ እግዚአብሔር መንፈስ አማኞች ላይ ይመጣል። ይሄ መንፈስ ወደ እውነት ሁሉ ምን ያደርጋል? በዚህ ጉባኤው እኔ ሐሳብ ይሁን አይሁን ዳይለማ ውስጥ የገባሁበት ነገር አለ ምን ይሻለኛል የሚል ሰው መንፈስ ቅዱስ ይመራል። በርከክ ማለት ከእናንተ አክቲቪቲዎችን በቃ መቀነስ ነው። ሜቢ ዛሬ ከሰዓት ምን ሊሆን ይችላል እኮ እንደዚህ አይነት ነገር እኮ ልንገባ እንችላለን። ዝግትግት አድርጎ በቃ ሁሉ ጌታ ሆይ ፊትህን እፈር። ይኸው ዛሬ ቃል ተካፈልን አይደለ? በዚህ ሳምንት ስለ መንፈስ ቅዱስ አይደለ ስንካፈል የነበረው በዚህ ኮንፈረንስ። በቃ አንዱ ስራው መንፈስ ቅዱስ መምራት ነው ተብሏል። ምራኝ። ክብር ለእግዚአብሔር ይሁን። በር ዘግቶ ምራኝ። በቃ አረ ከተበረከኩ ብዙ ዓመት ይሆናል። ዛሬ ከሰዓት አትጀምርም እንደ ምድሮች በቃ መግባት ነው መዝጋት መጣል። ክብር ለእሱ ይመራል፣ ልጆቹን ይመራል። እግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ጸልይ